እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች እጅግ በጣም አሳዛኝና አስገራሚ ልብ ሰባሪ ዜና ወጥቷል። ይህንን ዜና በተለይም ደግሞ የዓለም የጦር መሳሪያ አምራች ኩባንያዎች እዚህም እዚያም ጦርነት በመበረከቱና በተለይም ጦርነቶችም ለመቀስቀስ እድላቸው እዚህም እዚያም ሰፊ መሆኑን ተከትሎ በከፍተኛ ትርፍ መንበሽበሻቸውና በዚህ ዓመት ግን የዓለም የጦር መሳሪያ አምራቾች ትርፍ በታሪክ ታይቶ በማይታወቅ ሁኔታ በከፍተኛ ሁኔታ መናሩንና ከ2.5 ትሪሊዮን ዶላር በላይ መሆኑ ተመልክቷል። ይህም በርካቶችን አስደንግጧል። ዘገባውም በተለይም ደግሞ ዓለም ለትምህርት፣ ለጤና እንዲሁም ለስደተኞች ከምታወጣው ገንዘብ እንዴት በእጥፍ እንደሚበልጥ እያነጻጸረ ጭምር አስቀምጦታል። የተለያዩ ዓለም ላይ ያሉ ግዙፍ የመሳሪያ አምራቾች ምን ያህል ገንዘብ እንዳተረፉም በቁጥር ዘርዝሮ አስቀምጦታል። እንድታደምጡት ጋብዛችኋለሁ። አድምጣችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ እንድታኖሩልኝ እጠይቃለሁ። ወደ ዘገባው እንሂድ። ላስደምጣችሁ፣ አብረን እንከታተለው። በቀድሚያም በዓለም ዙሪያ እየተደረጉ ያሉ ጦርነቶችና ሊፈነዱ ያቆበቆቡ የጦርነት ጉዳዮች የዓለም የጦር መሳሪያ ሸማቾችን በከፍተኛ ሁኔታ ትርፍ በትርፍ እንዳደረጋቸው ተሰማ። ዘገባው እንደሚያመለክተው ዓለም በጦርነት እሳት እዚህም እዚያም ስትማገድ፣ ለመሳሪያ አምራቾቹ ግን በከፍተኛ ሁኔታ ትርፍ ያጋበሱበት ዓመት ሆኗል ብሏል። ሪከርድ በሰበረ የዘንድሮ ሽያጭ የጦር መሳሪያ አምራቾች በየትኛውም ዓመት ታይቶ በማይታወቅ ሁኔታ በእጥፍ ገበያቸው መጨመሩ ተሰምቷል። የስቶክሆልም ዓለም አቀፍ የሰላም ጥናት ኢንስቲትዩት ከሰሞኑ ይፋ ባደረገው አስደንጋጭ ሪፖርት ላይ የዓለም ወታደራዊ ወጪ ለመጀመሪያ ጊዜ በታሪክ ታይቶ በማይታወቅ ሁኔታ ከ2.5 ትሪሊዮን የአሜሪካን ዶላር በላይ መሻገሩን አረጋግጧል። ይህ ቁጥር በሰው ልጅ ታሪክ ታይቶ አይታወቅም ነው የተባለው። ምክንያቱን ያስቀመጠው ይሄው ሪፖርት በአንድ በኩል የሩሲያና ዩክሬን ጦርነት ማለቂያ ማጣት፣ በሌላ በኩል ደግሞ የመካከለኛው ምስራቅ ውጥረት፣ እስራኤል፣ ጋዛ፣ ሊባኖስ አካባቢ መባባስና በእስያ የቻይና ታይዋን ስጋት ተደማምረው በተለያየ የዓለም ዙሪያም ሊጀመሩ ያሉ ጦርነቶች፣ ከጦርነቱ በፊት መሳሪያ እየገዙ ያሉ ሀገራት መበራከት አሁንም ለመሳሪያ አምራቾቹ ሰርግና ምላሽ ሆኖላቸዋል ብሏል። በዚህ ዝርዝር ዘገባ ላይ ያካተተው በተለይም ዓለም ለጤና ከምትመድበው ለተራቡ ሰዎች ከምታወጣው ገንዘብ ይልቅ ለጦር መሳሪያ የምታወጣው በብዙ እጥፍ እንደሚበልጥ የዘረዘረው ዘገባው የዓለም ታላላቅ መሳሪያ አምራቾችም ምን ያክል ቢሊዮን ዶላሮችን እንደቆጠሩም በዝርዝር አስቀምጧል። የመጀመሪያ ያስቀመጠው የአንበሳውን ድርሻ የምትይዘውን የአሜሪካ የጦር መሳሪያ አምራች ኩባንያዎችን ነው። ሎክሂድ ማርቲን የተሰኘውን የአሜሪካ በዓለም ቁጥር 1 የሆነውን የመሳሪያ ኩባንያ የጠቀሰው ዘገባው በዩክሬን ጦርነት ዝነኛ የሆነውን ሃይማርስ የተሰኘውን ሮኬት ሲስተምና የኤፍ-35 ተዋጊ ጀቶችን ያመርታል ሲል ይቀጥላል። ዎል ስትሪት ጆርናል በዘገባው እንዳስቀመጠው ይሄው ግዙፍ ተቋም ሎክሂድ ማርቲን የትዕዛዝ መዝገቡ ብቻ አሁን ላይ 130 ቢሊዮን የአሜሪካን ዶላር በላይ
ተሻግሯል ብሎታል። ይህም ማለት ኩባንያው ዛሬ አዳዲስ ትዕዛዞችን መቀበል ቢያቆም እንኳን ለቀጣይ ዓመታቶች የሚሸጠውና የተረጋገጠ ገቢ በእጁ ላይ እንዳለው ጭምር አረጋግጧል። የሩሲያና ዩክሬን ጦርነት ከተጀመረ ወዲህ የኩባንያው የአክሲዮን ዋጋ በ25 በመቶ ጭማሪ ማሳየቱንም አመልክቷል። ሌላኛው ግዙፉ ተቋም ደግሞ አርቴክስ ነው። ይህ ታዋቂ የመሳሪያ አምራች ኩባንያ ፓትሪዮት የተሰኘ የአየር መቃወሚያ ሚሳኤል አምራች ሲሆን ዩክሬን የሩሲያን ሚሳኤል ለመምታት እስራኤልም ሰማያዋን ለመጠበቅ ይህንን መሳሪያ በከፍተኛ ሁኔታ ሲሸምቱ እንደቆዩ ገልጿል። የሮይተርስ ዘገባ እንደሚያሳየው ይኸው ተቋም በቅርቡ ከ1 ቢሊዮን ዶላር በላይ የሚያወጣ የፓትሪዮት ሚሳኤል ትዕዛዝ ከተለያየ ቦታ አግኝቷል። የ2025 የሽያጭ መጠናቸው 80 ቢሊዮን የአሜሪካን ዶላር ጭምር እንደሚጠጋ በትርፍ መዝገባቸውን በርብሯል። የኩባንያው ዋና ስራ አስፈጻሚ በግልጽ ለመገናኛ ብዙሃን ከቀናት በፊት ሲናገሩ አሁን ላይ ያጋጠመን ችግር ገበያ ማጣት አይደለም፣ እንዲሁም የመጣልንን ትዕዛዝ በከፍተኛ ሁኔታ አምርቶ መጨረስ እንኳን አልቻልንም በማለት ምን ያክል የጦር መሳሪያ ሽያጭ እንደተጧጧፈላቸው አምነዋል። አሜሪካ ብቻ አይደለችም። አውሮፓም ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ወደ ጦር መሳሪያ ማምረት በስፋትና በፍጥነት መግባቷን ያመለከቱት ሪፖርቶቹ የሩሲያ ስጋት አውሮፓውያንን እንዳስደነገጠ ጠቅሶ ይህም በከፍተኛ ሁኔታ መሳሪያ እንዲያመርቱና እንዲሸጡ አድርጓቸዋል። በዚህ ረገድ ግንባር ቀደም ተጠቃሚ የሆነችው አውሮፓዊቱ ሀገር ጀርመን ስትሆን የጀርመኑ ራይን ሜታል የተሰኘው ኩባንያ ነው። ይህ ኩባንያ ታንኮችንና የመድፍ ጥይቶችን ያመርታል። የኩባንያው ዋና ስራ አስፈጻሚ አርሚን ፓፐርስገር ለፋይናንሻል ታይምስ ሲናገሩ ከዚህ በፊት ማንም ሰው ስለኛ ማውራት አይፈልግም ነበር። አሁን ላይ ግን ሁሉም የአውሮፓ መሪዎች ስልክ ይደውሉልኛል፣ መጋዘናቸውን እንድንሞላላቸው ይለምኑላል፣ የተለያዩ ትዕዛዞች እየተቀበልን ነው ሲሉ በከፍተኛ ሁኔታ የመሳሪያ ንግዱ መጧጧፉን አምነዋል። የራይን ሜታል ገቢ ባለፉት 2 ዓመታት በእጥፍ መጨመሩን ያመለከተው ዘገባው በዓለም የመሳሪያ አምራች ኩባንያዎች ዘንድ ታይቶ በማይታወቅ ሁኔታ የአክሲዮን ዋጋቸው ከ400 እጥፍ በላይ አድጓል። ኩባንያው የመድፍ ጥይቶችን የማምረት አቅሙን በዓመት ወደ 700 ሺህ ከፍ አድርጓል። የዩናይትድ ኪንግደምን ኩባንያዎች የተመለከተውም ዘገባው በተለይም ደግሞ BAE ሲስተምስ የተሰኘው ኩባንያ ለኒውክሌር ሰርጓጅ መርከቦችና ለታንኮች በሚቀርበው ትዕዛዝ ተጨናንቋል የተባለው የትዕዛዝ መዝገቡ 88 ቢሊዮን የአሜሪካን ዶላር መሻገሩንም ከዚህ ቀደም BBC መዘገቡንም ጠቅሷል። በዚህ በርካቶችን ባስደነገጠና ልብ በሚነካው ዘገባ ላይ ዓለም ለጦርነት የምታፈሰው ገንዘብና ለሰው ልጆች ሕይወት የምትሰጠው ሳንቲም ሲነጻጸር ምን ይመስላል የሚለውን ቁጥሮችን አስቀምጦ ገልጾታል። የዓለም ባንክ፣ የዓለም የጤና ድርጅትና የተባበሩት መንግስታት ድርጅት መረጃዎችን ተነጻጽረው ሲመለከቱ ውጤቱ በርካቶችን ያስደነግጣል ያለው ዘገባው ረሃብን ሲመለከት በዓለም ላይ ያለውን ረሃብ ወይም ግሎባል ሃንገር እስከ ወዲያኛው ለማጥፋት በዓመት የሚያስፈልገው ገንዘብ 40 ቢሊዮን የአሜሪካን ዶላር ብቻ እንደሆነ የዓለም የምግብ ፕሮግራም ወይም WFP ገልጻል። ይህ ቁጥር ትልቅ ይመስላል በማለት የጠየቀ ሲሆን እስኪ ከጦር ወጪ ጋር እናነጻጽረው በማለት ዘገባው ይቀጥላል። ዓለም ለጦር መሳሪያና ለወታደራዊ ወጪ በዓመት 2.5 ትሪሊዮን ዶላር በላይ ታወጣለች። ይህም ማለት ምን ማለት ነው የሚለው ዘገባው ዓለም ለ8 ቀናት ብቻ ጦርነት አቁማ ለጦርነት የመደበችውን ገንዘብ ለምግብ ብታውለው በምድር ላይ አንድም የተራበ ሰው አይኖርም ነበር ሲል ያስቀምጣል። የ8 ቀናት የጦርነት በጀት የዓለምን ረሃብ ለ1 ዓመት ያጠፋዋል ያለው ዘገባው ነገር ግን ዓለም የመረጠችው ዳቦን ሳይሆን ጥይትን ነው ይላል። ዘገባው ጤናና የጦር መርከቦችን ጭምር ያነጻጸረ ሲሆን የዓለም የጤና ድርጅት WHO ወረርሽኞችን ለመከላከልና የዓለምን ሕዝብ ጤና ለመጠበቅ የሚያስፈልገው ዓመታዊ በጀት በአማካይ ከ6 እስከ 8 ቢሊዮን ዶላር ነው። በአንጻሩ አሜሪካ የምትሰራው አንዲት ጄራርድ ፎርድ የተሰኘ የጦር አውሮፕላን ተሸካሚ መርከብ ዋጋዋ 13 ቢሊዮን ዶላር እንደሚሻገር ያስተውላል። የአንዲት መርከብ ዋጋ የዓለምን የጤና ከሚጠብቀው ድርጅት የ2 ዓመት በጀት ይበልጣል። አንዲት መርከብ ከዓለም የጤና ድርጅትም ትበልጣለች እንደማለት ነው በማለት አስቀምጦታል። ትምህርት ቤትና ተዋጊ ጀቶችን ያነጻጸረው ደግሞ ዘገባው አንዲት ዘመናዊ F-35 ተዋጊ ጀት ዋጋው 100 ሚሊዮን የአሜሪካን ዶላር ገደማ እንደሚሻገር ገልጾ በዩኒሴፍ ስሌት መሰረት በዚህ በ100 ሚሊዮን የአሜሪካን ዶላር ብቻ በአፍሪካ ውስጥ 3000 ዘመናዊ የመጀመሪያ ደረጃ ትምህርት ቤቶችን መገንባት እንደሚቻል አስቀምጦ አንድ ፓይለት ይዞት የሚበራው ብረት የ3000 መንደሮችን የትምህርት ዕድል አምክኖ ነው ወደ ሰማይ የሚወጣው ሲል ያስቀምጠዋል።
የሰብአዊ እርዳታን ጥሪን ሲመለከት ደግሞ በዘንድሮ ዓመት የተባበሩት መንግስታት ድርጅት በጦርነት ለተጎዱ ንጹሃን ህይወት ማዳኛ የሚሆን 46 ቢሊዮን የአሜሪካን ዶላር እርዳታ ለዓለም ለግሱኝ ብሎ ጥሪ አቅርቦ ነበር። ያገኘው ግን የጠየቀውን ግማሽ ያህል ብቻ ነው። ገንዘብ የለም ተባለ። ነገር ግን በዚያው ዓመት ዓለም ለኒውክሌር የጦር መሳሪያ ማዘመኛ ብቻ 82 ቢሊዮን የአሜሪካን ዶላር አውጥታለች። ለህይወት ማዳኛ ገንዘብ የለም የተባለው ዓለም በተለይም ደግሞ ለህይወት ማጥፊያ ግን እጥፍ የሆነውን ገንዘብ ወጪ ሲያደርግ በዚሁ ዓመት ታይቷል። ይህ የጦር መሳሪያ ሽሚያ መቼ ይቆማል? ዛሬ ጦርነት ቢቆም የኩባንያዎች ትርፍ ይቋረጣሉ በማለት የሚጠይቀው ትንታኔው መልሱ አይቋረጥም ሲል ያስቀምጠዋል። የዘርፉ ተንታኞች እንደሚሉት አሜሪካና አውሮፓ ያላቸውን መሳሪያ ለዩክሬንና ለእስራኤል ሰጥተው ጎተራቸው ባዶ እየሆነ ስለሆነ ስለዚህም ዛሬ ጦርነት ቢቆም እንኳን የራሳቸውን ባዶ ጎተራ ለመሙላት ቢያንስ ለቀጣይ 10 ዓመታት ግዢ መቀጠሉ አይቀርም ሲል ያስቀምጠዋል። በተጨማሪም የድሮኖች ቴክኖሎጂ እየተስፋፋ ና እየዘመነ መምጣቱን እንደ እስራኤል ያሉ ሀገራት ደግሞ ኤልቢት ሲስተምስ በተባለ ኩባንያቸው በኩል ሰው አልባ በራሪ አውሮፕላኖችን በመሸጥ በቢሊዮን እያተረፉ ነው ብሎታል። ኢራንም ርካሽ የሆኑና በከፍተኛ ሁኔታ በገበያ ላይ ሊገኙ የሚችሉ ሻሂድ የተሰኙ ድሮኖችን ለሩሲያ በከፍተኛ ቁጥር በመሸጥ አዲስ የገቢ ምንጭ እየፈጠረች መሆኑን አመልክቷል። ስለዚህም የጦር መሳሪያዎች አምራች ለቀጣይ 10 ዓመታት ዋስትና ያለው ገበያ አግኝተዋል ማለት ይቻላል ሲል አስቀምጦታል። ዓለም በደም እያለቀሰች የጦር መሳሪያ ኢንዱስትሪው ግን በዶላር እየተንበሸበሸ ቀጥሏል። ጀነራል ዳይናሚክስ የተባለው የአሜሪካ ኩባንያ 155 ሚሜ የመድፍ ጥይቶችን ብቻ በማምረት የሚያገኘው ገቢ በዓመት 1 ቢሊዮን የአሜሪካን ዶላር ሊደርስ እንደሆነ አስታውቋል። ይህ የኢኮኖሚው እውነታን የሚያሳየው ጦርነት ለፖለቲከኞች የኃይል መለኪያ፣ ለንጹሃን የሞት ጽዋ ሲሆን ለኢንቨስተሮችና ለኩባንያዎች ደግሞ እጅግ አትራፊ ቢዝነስ መሆኑን ነው ሲል ያስቀምጠዋል። ቀደም ብለን ባየነው ትንታኔ መሰረት የሰው ልጅ ቅድሚያ የሚሰጠው እርስ በርስ ለመተላለቅ እንጂ እርስ በርስ ለመረዳዳት አይደለም። ዓለም ለትምህርት ቤትና ለሆስፒታል የምትሰስተውን ገንዘብ ለፈንጂና ለታንክ በልግስና ትሰጣለች። ሰላም ይስፈን የሚለው ጸሎት ለሰው ልጆች እፎይታ ቢሆንም ለአክሲዮን ገበያው ግን መርዶ ሊሆን ይችላል በማለት አስቀምጦታል። ዓለም በዚህ አጣብቂኝ ውስጥ ሆና የ2025ን የፋይናንስ ዓመት ልታጠናቀቅ ጥቂት ቀናት ብቻ እንደቀራትም አመልክቷል። ክቡራን አድማጮች በዘገባው ላይ እናንተም የበኩላችሁንና ዘገባውን ስትሰሙ ምን እንደተሰማችሁ ሐሳብ አስተያየቶቻችሁን ኮመንት ላይ እንድታኖሩ ጋበዝኩኝ። ለሰዓቱ ብታደምጡት ያልኩት አጭር መረጃ ይህንን ይመስላል። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት። በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችን እና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።